አስረገዝኩሽ በቃ እርግጠኛ አይደለሁም ግን ሳታረጋው አልቀረ ግን ወድ ነኝ ሄረቴ እንደውም አባቴ ምን ሆናችሁ ነው ድገሙ እንጂ ድገሙ እያለ ሲጨቀጭቀኝ ነበረ አቤት ደስታቸው አቤት ሲሰሙ ደስታቸው ደስ ይላችኋል አይደል ቤተሰቦቻችን ምን አላቸው እርግጠኛ እስክንሆን ድረስ ከኔና ካንተ እንዳይወጣ ሚስጥር ነው አረ እሺ ምን ይሻል ይሄማ በሚስጥር ነው መያዝ ያለበት ለማንም ትንፍሽ እንዳትልበስ ያደራክ አደራ እኔ ነው እንዲያደረም አንቺ እንዳትተነፍሽ እሺ ይኸውልሽ እኔን እመኚ ልክ ቆፍረሽ እንደቀበርሽው እኛው በሙዳችን ፈታ እንበል እንጂ ጨረቃዎቻችን እኮ ቀርተው ቀጡን ወገን ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰብ እንዴት ናችሁ ደህና ናችሁ ወይ እንዴት አመሻችሁ ድብርት ላይ ናችሁ አይደል በቃ ነቃ በሉ የምር ሲደብር ሚዲያው ጭራ አለኮ እናንተ አረ በፈጣሪ ከዚህ በላይ ያው ተስፋ ቆረጥኩኝ አሁን ተስፋ ቆርጬ ነው ወይስ ማረገው ማለት ነው የምር እስካሁን ግን ስጠብቃቸው ነበር እስከ 9 ሰዓት ማለት ነው በዱባይ አቆጣጠር እስከ 9 ሰዓት እጠብቃቸዋለሁ ጨረቃዎቻችን ሲቀሩ ከዛ በላይ ተስፋ ቆርጣለሁ ሁሉ ጊዜም ቢሆን ማለት ነው እና በቃ አልመጡም ደሞ ዛሬ እነሱ ብቻ አይደሉም ሁላቸውም ራሱ ጓደኞቻቸው ሁሉ አልመጡም ሲያስጠላ ሚዲያው ሲደብር ወይኔ ጉዴ ደም ስራችንን ተቆጣጣሩት እኮ እነዚህ ልጆች ምን ይሻለናል ወገን እኔማ በቃ በጣም ነው ድብር ያለኝ የምር በቃ የበፊቱ ምናምን ያየው ፈታ ያልኩ ቲክታክ ገባላለሁ ፈታ አላለሁ ምናምን ደግሞ ዛሬ እና ትላንት አጀንዳው የነ ጃኒና የና ማን ነው ጆን ዳንኤል የሚባለው ልጅ የነሱ ነው አጀንዳው እንዳለ ቲክታክ ስገባው እሱ ነው የሚመጣልኝ ደበረኝ የምሬ ነውና ለማንኛውም አይደብራችሁ በቃ አሁን እኔ ነቃ ያልኩኝ ነው አሁን ከዚህ በኋላ በቃ እንትን አይለኝም የትላንት ነው ከትላንት ወደ ያለውን እየደገማችሁ እያያችሁ ፈታ በሉ ማለት ነው እና ወዶችዬ ለማንኛውም ትላንት ደግሞ ብሩኬ የሆነ ነገር መጨረሻ ላይ ተናግሮ ለዚህ ነው ምንድነው ምናምን እያላችሁ ቲክታክ ላይ እየቀለዳችሁ ነውና ይመቻችሁ ለማንኛውም ግን ያው ይሄ ነገርማ በክብር ነው እንጂ እንዴት ብሎ ሰርጉን ሳናይ እነሱ ለማንኛውም ክብር ምናምን ለሚባለው ያ ኦሬዲ በውስጥ የጨረሱት ነገር አለ ብዬ ነው ማስበው ሰርጉና ያላየ ነው እንጂ ማለት ነውና ብራምባር ሰበረለው ብሎ ሩጦ ነበር ብሩኬና በዛ ፈታ ያላችሁ እየተቀባበላችሁ ይመቻችሁ እና የቅመም መሽኮርመም ደግሞ እኔንም አስቆኛል ጨረቃዎቻችን እንግዲህ ይመቻችሁ ባላችሁበት አላ ይጠብቃችሁ ያ ሁሉ ጊዜ ሙሉ ቀን አይገኝም ውዶቼ ያልተመቻቸውም እና ይሆናል እና ረፍት ያርጉ አንዳንዴም ረፍት ያድርጉ እና ነገ ይመጡልናል ኢንሻአላህ ሰላም ይሁኑልን እና አንዳንዶቻችሁ ደግሞ ያልሆነ ሐሳብ ምናምን አታስቡ እንደዚህ በቀሩ ሰዓትና ምን ባሉ ሰዓት ሁሌ እኮ የሰው ልጅ አይመቸውም አይደለ ያው ቢዚ ይሆናሉ ምናምን አይመቻችላችሁ ይሆናልና በዛ አንግል ተረዱ ማለት ነው ውዶቼና ምንም ነገር እንትና አይልም ፏበሉ የትላንትናውን ከትላንት ወደ ያለውን የበፊቱን የድሮውን ስፈልጉ ያያችሁ ፈታ በሉሽ ውዶቼ እና ግን ተናፍቀዋል ማለት ነው ጨረቃዎቻችን ባንዲ ቀን ነገማ ቢደግሙ ጭራሽ እንነቅላለን እኔ እኮ ለዛ ነው ሀያት ተረጋጊ ያልኩ ነው ራሴ ማለት ነው እንዴ እነዚህ ልጆች ለሳምንት ቢጠፉ እንዴት ልንሆን ነው እናንተ እንዴ እና ያው አይመቻቸው ሆኖ ነው ኢንሻአላህ ነገ በጥሩ ነገር ይመጡልናል ብለን እናስባለን ከዛ በተረፈ ሃይሚዬ በለቀቀችው ቪዲዮ ደግሞ እነዚህ ጥንቾሎቹ ጋር ምናምን ባደረገችው እንትን ስቶሪ ላይ ባደረገችው ምናምን ሄዶ ነው እንዴ ምናምን የምትሉም አላችሁ ወይኔ አራ አይሄድም ምን ሆናችኋል እና እንደዛ ታስቡ በእናታችሁ ጥሩ ነገር አስቡ እና ሌላው ደግሞ አዶናይ ወንድማችን ዛሬ እንግዲህ ስራ ላይ ነው እሱ ጠፍቷል ከትላንትና ከዛሬው ወሬ ምናምን ትንሽ ቲክታክ ላይ ምናምን ጠፋ ስላለ ሰዎች እያሰቡ ነበር ምንድነው በቃ ምን ላይ ሆኖ ነው ምናምን የሚለው ነገር እያሳሰባቸው ነበር እኔ በጣም የሚገርመኝ ግን ማለት ነው አሁን ላይ ሰው ከራሱ ህይወት ይልቅ በሰው ህይወት ተጠምዷል የምሬን ነው በቃ አንድ ቀን ከጠፋ ምናምን እንደዚህ በተለይ ሶሻል ሚዲያ ታዋቂ የሆኑ ሰዎች አድናቂ የሆኑ ልጆች ሰዎች ላይክ እንደኛ ማለት
በቃ ሲቀሩ ለምን ቀሩ ምናምን የሆነች ነገር ኮሽ ስትል ሌላ ማሰብ ምናምን በቃ በሰው ህይወት መጨነቅ ሆነ እኮ። እና ውዶቼ ለማንኛውም እሱ ስራ ላይ ነው፣ ጥሩ ስራ እየሰራ ነው። እንግዲህ ፈጣሪ ጨምርለት። ቀለም ዘር ሳይል ሃይማኖት ሳይል በቃ ሁሉንም በአንድ አይን እያየ የተቻለውን በአቅሙ በጎ ስራውን የሚሰራ ምርጥ ወንድማችን ነውና ይሄ ልጅ የምር ማበረታታት ነው እንጂ ያለብን በትንሽ በትልቁ ማንቀፍ ከዛ ደግሞ ሪፖርት ማድረግ አካውንቱ ምናምን አይገባውም። የምር አይገባውም። ስንት ባለጌ እያለ ስንት ሲሳደብ የሚውል እያለ የነዚህ ልጆች ተፈታትነዋቸዋል። መቼም ጥላት ያው ዞሮ ዞሮ ጥላት እኮ አይጠፋም ውዶች። ምን መልካም ስራ ብሰሩ ጥላት አይጠፋም። ያው ያበረታል ጥላት፣ ችግር የለውም። ግን ደግሞ እንደው አንዳንዴ ህሊና ያለው ሰው መቼም እንደዚህ አይነት በጎ ስራ የሚሰራ ልጅ ለመጣል መሯሯጥ የምር የመጨረሻ የሰይጣን ስራ ነውና ፈጣሪ ልቦና ይስጣችሁ ነው የምላችሁ፣ ለእንደናንተ አይነት ማለት ነው። በተረፈ ያው አዶናይ እንግዲህ ዛሬ እንዳየሁት ከሆነ በሌላ እንትን ላይ መጥቶ ነበርና ቲክታክ ላይ ነው አጋጣሚ የመጣልኝና ያው እንደሰማሁት እንግዲህ ለሮመዳን አንዳንድ ነገሮችን እንትን እያለ ነውና እንደዚህ አስቤዛ ምናምን አሟልቶ እንትን ሊል ማለት ነውና ነገ መጣለሁ በቲክታክ ምናምን ብሏል። እንግዲህ ነገ መጥቶ ያው አሰባስቦ ምናምን የሆነ ነገር ሊያደርግ ነው እንግዲህ ለሮመዳን የሚሆን ነገር ማለት ነው። እንትን አይለምና ነገ ከነገ ጀምሮ ስለዚህ በመላው ዓለም ያለው ኢትዮጵያን ከቻለ አስቤዛ ሰው ይዞ ይመጣልን፣ ዘይት የሚፈልገውን ነገር ካልሆነ ደግሞ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ በፈለጉት ላይ 75 ቀላል yes በቃ ነገ ጠዋት እኔ ራሴ ቪዲዮ ፖስት ላለው ቲክቶክ ፔጅ ላይ እናስጀምረዋለን በስነ ስርዓት ማለት ነው። ስለዚህ ቪዲዮ ነገ ጠዋት ጠብቁኝ በቲክቶክ አካውንቴ ማለት ነው። ፖስት ላለው የዚህ ረመዳን ቻሌንጅ ሁላችንም እውን እናርግላቸው ለወንድም ካሊድ ፋውንዴሽን። በጣም ብዙ ሰዎች አሉ የሚጠብቁ። thank you so much እሺ thank you እንዳያችሁት ነው እንግዲህ እንደዚህ ነው። እና ለሮመዳን ይሄ ወንድማችን ካሊድ ምርጥ ሰው ነው እንደምታውቁት፣ በብዙ ነገር በበጎ ስራው ይታወቃል ምናምንና እሱ ጋር ሆኖ እንግዲህ የሮመዳን እንትን ተሰባስቦ ምናምን አስቤዛ ሊደረግ ነው ማለት ነው። እንደዚህ መጾም እየፈለጉ ግን አቅም የሌላቸው ምናምን አሉ አይደለ? እና ለእንደዛ አይነት ሰዎች እርዳታ ለማድረግ ነው። እንደዛ ነው ብዬ ማስበው ማለት ነው። እንግዲህ ከዚህም እንደሰማሁት ማለት ነው። ምክንያቱም ሙሉን ስላላዳመጥኩት ነው ውስጥ ገብቼ እኔ በየትኛው እንትን እንደተለቀቀ አላቅም። ያው ቲክቶክ ላይ ነው የመጣልኝና እንደሰማችሁት እንደዛ ነው ያለው እንግዲህ እሱምና ብቻ ፈጣሪ ጨምርለት። በጣም ደስ የሚል ነገር ነው፣ የምሬን ነውና እንደነሱ አይነት መልካም ወጣቶችን ያብዛልን። እንግዲህ ለማንኛውም ውዶቼ ሌላው ነገር ሆዲፍጀው ነው እናያለን አንፈርድም ነው እንሰማለን አንፈርድም በሚለው ይያዝና የጃኒና የዛኛው ልጅ ጉዳይ ማለት ነው እንግዲህ እውነታው እስከሚረጋገጥ ድረስ አይ ቲንክ ዛሬ ጃኒም የጠፋቸው ይሄኛው ሁለተኛው አካውንቷ ዋርኒንግ ሰጥቷታልና አሁን ምንም አይነት ነገር ፖስት ማድረግ አችልም ማለት ነው። በጣም እየተከታተሉ እያጠፉባት ነው፣ አካውንቷን እያዘጉት ነው ምናምን። እስቲል ይሄኛው ራሱ 1 ሚሊዮን ሊገባ ነበር መልሶ አሁንም ይሄኛው ዋርኒንግ እያላት ነው ማለት ነው። እና ያው እንዳያችሁት 1 ሚሊዮን ሊገባ ነበር፣ ተያይዘውታል። ለማንኛውም በዚህ ልክ ግን የሰው ልጅ ክፋት በጣም ከባድ ነው እና ፈጣሪ መቼም ሰላሙን ያምጣላቸው። እሷንም እንግዲህ ነጻ ያውጣት ከሁሉም ነገር። ይሄን የመሰለ አዶናይን የመሰለ ልጅ ሰጥቷታልና ከሱ ጋር ላለመለያየት ያለው ነገሮች ክሊር ቢሆኑ በጣም መልካም ነው ብዬ አስባለሁ። ከዛ ውጭ እንግዲህ ፈጣሪ ይፍታው። በመሀል ግን ያው አዶናይ ነው እንግዲህ ምንም የሚያውቀው ልጅና እንግዲህ ለሱም አላህ ከይሩን ነገር ይምረጥለት ማለት ነው። እሷንም ደግሞ ነጻ አውጥቶ ከሱ ጋር አብረው ወልደው ከብደው የምናያቸው ያድርገን ነው የሚባለው። ጥሩ ተመኙላቸው እና ለማንኛውም ሀይሚዬና ብሩኬ ተናፍቃችኋል። ነገ በሰላም እንድመጡልን መልካም ምሽት ብያለሁ። ወዳችኋለሁ ውዶችዬ። አይደብራችሁ ፋ ብትንበሉ። ባይ ባይ።